ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሀዋይቤ እኔ ደህና ነኝ አልሐምዱሊላህ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እንደ ወትሮ ከጎን የሆናችሁ የምታበረታቱኝ ጀዛኩሙላሁ አልፍ ኸይር እያልኩኝ ሀባይቢ አገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን። ዛሬ ደግሞ የአቡበከር አስዲቅ የህይወት ታሪክ ካቆምኩበት እቀጥላለሁ ኢንሻአላህ። ለዚች ቀን ለዛሬዋ ቀን ላደረሰኝ አላህ ሱብሃነሁ ወተዓላ ተደራራቢ ምስጋና ይድረሰው እያልኩ ወደ ፕሮግራሙ ያመራለሁኝ። ከእንግዲህ የአላህ ከላላነት ብቻ እሻለሁ አሉ አቡበከር ረዲየላሁ አንሁ ከሚለው ነው ያቆምኩት። ከአቡበከር ሌላ ይህንን ጀግንነት አድርጎነት ማን ሊፈጽም ይችላል? በዚህ ድንቅ አቋም ሊዋብ የሚችለው የአቡበከር ስብዕና ብቻ ነው። በአላህ ላይ የነበራቸው እምነት ይህን ያህል ጽኑና ጠንካራ ነበር። የክህደት ኃይሎች ዙሪያውን ከበው ሊያጠፏቸው ባስፋፉበት ወቅት አላህ ከየትኛውም ፍጡር የላቀ ከለላው የሚከጀል ተስፋ የሚጣልበት ብቸኛ ኃይል መሆኑን አላህ የረዳውን የሚያሸንፈው እንደሌለ በጥልቅ ተረዶ። ያ ሰላም የኸሊፍነት ዘመን አቡበከር ኸሊፋ የሆኑት ሙስሊሞች በነቢያቸው ሰለላሁ ዐለይሂ ወሰለም ሞት ምክንያት ግራ በተጋቡበት አስፈሪ ወቅት ነው። በወቅቱ ከፊል አረቦች ከኢስላም አፈንግጠዋል። ሌሎች ከመልእክተኛው ሰለላሁ ዐለይሂ ወሰለም በኋላ ለማንም ላለመዳር ወስነዋል። ሮሆሞች ሂጅዝን ለማውረር በዝግጅት ላይ ናቸው። የሮሆሞችን ጥቃት ለመመለስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያዘጋጁት የኡሳማን ኢብን ዘይድ ረዲየላሁ ጦር ጉዞውን ለመቀጠል ከመዲና አፋፍ ላይ ሆኖ ትዕዛዝ ይጠብቃል። በዚህ ሁሉ ፈታኝ ሁኔታ ውስጥ ኸሊፋ የተደረጉት አቡበከር ኃላፊነታቸውን በሚገባ ተወጡ። አፈንጋጮቹን ወይም ደግሞ አልሙርተዲን አደብ ስርዓት ለማስያዝ ቆራጥ ውሳኔ ወሰኑ። ሌሎች ሱሐባዎች የጦርነትን ሀሳብ ባይደግፉም ራሳቸው ግን በዚህ ሀሳባቸው ጸኑ። በኋላ ላይ ግን በሱሐቦቹ የራሳቸውን ሀሳብ ደገፉ። በአላህ በረከትም እስልምናን በአረቢያ ውስጥ እንደ አዲስ ለማጽናት ተማሙ። አላህ የለገሳቸው ድል ታላቅ ነበረ። የአመፅ እንቅስቃሴውን በእንጭጩ ቀጩት። የኡሳማንም ጦር የአላህ መልእክተኛ ወዲያሰማሩት ግንባር አዘመቱት። ይህ ጦር እስልምናን ለማጥፋትና ህዝቦቹን ነፃ ለማውጣት የተገኘ ድሎች ሁሉ መነሻ ሆነ። የአስተዳደር ፖሊሶቻቸው ኸሊፋ በተደረጉ ጊዜ ያሰሙት ተከታታይ ታሪካዊ ንግግር ነበር። እኒ ቀድ ወለይተ ዓለይኩም ወለሰት ቢኸይሪኩም ፈኢነ አሕሰት ፈአዩኒ ወለአን አሰአልት ፈቀውምኒ الصدق الأمامت ولكذب حياة ودعاف فيكم قوية عند حتى أخذ له خلق والقوة فيكم ضعفت عند حتى أخذ خلق منه لا يدعى قوما لجهاد في سبيل الله إلا دريهم الله عز وجعل بالذي ولا تشيء الفحشاء في قوم قطع إلا أعهم الله بالعلى أطاعوني
بل أطعت الله ورسوله فإن أصابت الله ورسوله فلا طاعة إلا عليكم እኔ በእናንተ ላይ ተሾሜያለሁ። ይህ ማለት ግን ከእናንተ በላጭ አለኝ ማለት አይደለም፣ ብልጫ አለኝ ማለት አይደለም። በጎ ከሰራሁ አግዙኝ፣ ክፉ ከሰራሁ አስተካክሉኝ። እውነት መናገር አደራን መጠበቅ ሲሆን መዋሸት ደግሞ ክህደት ነው። ከእናንተ መካከል ደካማውን መብቱን እስከሚያሟላለት ድረስ ከእኔ ዘንድ ጠንካራ ነው። ከእናንተ ዘንድ ጠንካራው ግዴታውን እንዲወጣ እስካደረገው ድረስ ከኔ ዘንድ ደካማ ነው። ሰዎች በአላህ መንገድ መፋለምን ሲተው አላህ ውርደትን ያከናንባቸዋል። በአንድ ህዝብ ውስጥ ዝሙት ከተስፋፋ አላህ ሁሉንም በቅጣቱ ያጠቃልላቸዋል። አላህንና መልእክተኛውን እስከታዘዝኩ ድረስ ታዘዙኝ። የአላህንና የመልእክተኛውን ፍቃድ ስጥስ ግን ልትታዘዙኝ አይገባም። አቡበከር የአስተዋይ ልቦና የሩቅ አሳቢ አይምሮ ባለቤት ነበሩ። በዘመናቸው ያሉ ሁኔታዎችን በጥንቃቄ ከማየት በጥልቅ ከማስተዋል የመነጨ ንግግራቸው የልብ ብርታትን ፈጽሞ መተማመንና ጽኑነትን የተላበሰ ነው። ከሊፍነት ዘመናቸው ጥቂት ቢሆንም እጅግ አስደናቂ ታላላቅ በሆኑ ስኬቶች የተሞሉ ናቸው። የአቡበከር ብልህነት በበርካታ አጋጣሚዎች ተነስተዋል። በተለይም እጅግ ፈታኝ በሆኑ ሁኔታዎች ታላላቅ አቋማቸውን ያስመዘግባሉ። ቁርአንን የመሰብሰብ ድንቅ ተግባር። በየማህ ጦርነት ወቅት በርካታ የቁርአን አዋቂዎች የመገደላቸው ዜና አቡበከር በሰሙ ጊዜ ዑመር አብረዋቸው ነበሩ። በዚህ ጦርነት በርካታ የቁርአን አዋቂዎች ተገድለዋል። በሌሎች ጦርነቶችም ተመሳሳይ ሁኔታ ተፈጥሮ አዋቂዎች እንዳያልቁ እሰጋለሁ። ስለዚህም በነቢዩ ዘመን የተጻፉ የቁርአን ጽሑፎች እንዲሰበሰቡ ብታደርግ መልካም ይመስለኛል አሉ። አቡበከርም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላደረጉትን ነገር እንዴት እኔ ያደርጋለሁ ሲሉ ጠየቁ። ዑመርም በአላህ እምላለሁ ይህንን ብታደርግ መልካም ነው አሉ። ዑመር አቡበከርን ደጋግመው ጎተጎቱ። በመጨረሻም አቡበከር በሀሳቡ ተስማሙ። ዘይድ እንዲህ ሲሉ አስተላልፈዋል። አቡበከር እንዲህ አሉኝ፣ አንተ አስተዋይ ወጣት ነህ። በመጥፎ ነገር አንጠረጥርህም። ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቁርአንን ሲወርድላቸው እየተከታተልክ ትጽፍ ነበር። ስለዚህም የተጻፉትን የቁርአን መልእክቶች በአንድ አሰባስብ አሉኝ። በአላህ እምላለሁ ይህንን ኃላፊነት ከሚያሸክሙኝ ተራራ እንዲገፋ ቢያዙኝ እመርጥ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላደረጉትን እንዴት እናንተ ታደርጋላችሁ አልኳቸው። አቡበከርም በአላህ እምላለሁ በጎ ነገር ይመስለኛል አሉኝ። ደጋግመው ጎተጎቱኝ። በመጨረሻም በሀሳባቸው ተስማማው። በተለያየ ቁሳቁሶች ላይ ተጽፎ የነበረውን ቁርአን ከተለየበት ተከታትዬ ሰበሰብኩኝ። የዓድ ተውባህን የመጨረሻ አንቀጽም ከሁዝሙህ ቢን ሳባት ዘንድ አገኘሁት። ወለቀድ ጀዓኩም ረሱለ ሚን አንፉሲኩም አዚዝ ዐለይሂ ማ አንቱም አሪዳ ዐለይኩም ቢልሙእሚኒን ዘዐቁ ረሕሙ ፈኢን ተወሉ ፈቃለ
ፈቃለ ሐስቡላሁ ላኢላሀ ኢለላሁ ወዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም። ከጎሳቸው የሆነ ችግራቸው በእርሱ ላይ ጽኑ የሆኑ በእናንተ እምነት ላይ የሚጓጓ በሙእሚን ላይ ሩህሩህ አዛኝ የሆነ መልእክተኛ በእርግጥ መጣላችሁ ቢያፈገፍጉም አላህ በቂ ነው። ከእርሱ ሌላ አምላክ የለም። በእርሱ ላይ ተጠጋሁ፣ እርሱም ታላቁ ዐርሽ ጌታ ነው በላቸው። ሱረት ተውባ ከቁጥር 9 ከ128 እስከ 129 ዘመን ተሻጋሪ መልእክቶቻቸው አዩሃናሱ ኢን አክተረ ዐንደኩም ወቃለ ዐንደኩም ረከበ ሸይጣነ ሚንኩም ሃዘል المركب والله ليظهرون هذا الذي على أعدائنا كلها ولو كره المشركين قوله الحق ووعد الصدق بل تقوا بالحق على البطل فيدمعوا فإذا هو زعمق ولكم لويل مما تصفون ሰዎች ሆይ በአላህ እላለሁ ጠላቶቻችሁ ቢበዙ ወዳጆቻችሁ ቢያንሱና ሰይጣን በሙሉ ኃይሉ ቢመታችሁም እንኳን አላህ ይህንን ሃይማኖት የሃይማኖቶች ሁሉ የበላይ ያደርገዋል። ጣዖታውያን ይህንን ቢጠሉም ንግግሮ እውነት ቃል ኪዳኑም የሚታበል ነው። ውድ ቤተሰቦቼ በሌላ ፕሮግራም እስከምንገናኝ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ አሁን በድጋሚ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካምነት ለራስ ነው። ሀባይቢ ሀገራችንን ሰላም ያርግልግል።